የእግዚአብሔር ወዳጆች የክርስቶስ ቤተሰቦች እንደምናችሁ እንደምንከረማችሁ እግዚአብሔር አምላክ ደግሞ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ እንድቀርብ ረድቶኛ ግዞኛል። እስቲ ቃሉን ደግሞ ከማካፈሌ በፊት አጭር ጸሎት እንጸልይ። ቅዱስ ሆይ ተባረክ፣ አምላካችን ሆይ ተመስገን፣ ስለሰጠን እድል ፋንታ ሁሉ ተባረክ። አሁንም ጌታ ሆይ በቃል አልፈኔንም ወገኖቼ ተናገረን፣ ስጋ ደም አይናገረን፣ አንተ ግን ተናገረን። እግዚአብሔር ሆይ ምህረትን ቸርነት በእያንዳንዳችን ላይ ያብዛልን። ክፉ አየሩን ዙሪያውን ሁሉ ይልቀቅ፣ ስጋ ደም ጸጥ ይበል። እኔንም አንደበቴ ቀባ፣ ተናገር ያልከኝም ብቻ ጌታ ሆይ እንድናገር አንተ እንድትረዳኝ አቅም ብርታት እንድትሆነኝ ሰማይ በእኔም ይህንም በሚሰሙ ወገኖች የትዩ እንዲከፈት ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ የተከፈተ የተለቀቀ ሰማይ ለእኔም ይህንን ለሚሰሙ ወገኖቼ አሁን እንድትሰጠን እኔ በኢየሱስ ስም ጸለይኩኝ። ጊዜው ተጀምሮ እስከሚያልቅ አንተ ተቆጣጠር፣ አንተ ብቻ አልፈ ስራ በኢየሱስ ስም። ሃሌሉያ። ጌታ ዛሬ የሰጠኝ ሀሳቡ ቃሉ ተዋጊ ትውልድ የሚል ነው። ተዋጊ ትውልድ እግዚአብሔር አምላካችን ወገኖቼ ተዋጊዎች እንድንሆን ይፈልጋል። ተዋጊ ስል ይሄ የምድራዊ ፋይቲንግ አይደለም፣ ይሄ በመንፈሳዊ ዓለም ያለው ውጊያ ነው የምናገረው። ምክንያቱም ውጊያችን ከስጋና ከደም አይደለም ወገኖቼ። አንዳንድ ጊዜ ሰዎች ላይ አንዳንድ ነገር ስናይ እነዚያ ሰዎች ይመስሉናል፣ ግን ከነሱ ጀርባ ግን የሚሰራ የክፉ ኃይል ነው። ዲያብሎስ ሰይጣን ነው የኛ ጠላታችን ዋናው። እና እግዚአብሔር አምላካችን ተዋጊ እንድንሆን ይፈልጋል፣ ዋሪየሮች እንድንሆን ይፈልጋል። መዝሙር በቅንፍ 18:34 ሲናገር እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ ያለ ይናገራል ዳዊት። እጆቼን ሰልፍ ያስተምራል። እግዚአብሔር ለጦርነት እጃችንን ሰልፍ የሚያስተምረን የሚያዘጋጀን እሱ ነው። እኔ በመጽሐፍ ቅዱስ ውስጥ በጣም የሚገርመኝ ነገር እስራኤላውያኖች ከግብጽ ምድር ጌታ ሲያወጣቸው በቀላል በሾርት ከት በትንሽ ቀናቶች ውስጥ ከነዓን መድረስ ይችሉ ነበር። ግን እግዚአብሔር ግን በሎንግስት በቃ አዙሮ ነው በምድረ በዳ የወሰዳቸው። ምክንያቱም ሰልፍን ሊያስተምራቸው ስለወደደ ነው። እዛ ሄደው የሚጋጠሟቸው ነገስታቶች በጣም ታላላቆች ናቸው፣ በጣም ኃይለኛ ተዋጊዎች ናቸው። ስለዚህ እግዚአብሔር ምንም ጦርነት ማያቅ ጡብ ሲሰራ የነበረ ትውልድ ማዘጋጀት ነበረበት ለጦርነት እና አዘጋጃቸው። 40 አመት ሁሉ በምድረ በዳ ሲጓዙ እግዚአብሔር ሰልፍን ያስተምራቸው ነበር። ዋሪየሮች ነበር እያደረጋቸው የመጣው። ከዛ እነዛ ነገስታቶች ሁሉ በእግዚአብሔር ኃይልና ብርታት አሰልጥኖ አስተምሮ እግዚአብሔር አምላክ ከነዓን ምድር ስንት ነገስታቱን አሸንፎ እንዲወርሱ አደረጋቸው። እኛም ደግሞ የዚህ ለአዲስ ኪዳን ደግሞ ምሳሌ ነው። እኛም እግዚአብሔር አምላካችን በዚህ ምድር ላይ እያለን ውጊያ አለብን። ጦርነታችን ደግሞ የምንዋጋው ከስጋና ከደም ጋር አይደለም፣ ከሰይጣን ከጭፍራ ከአጋንንቶች ከነዚህ ከፕሪንሲፓሊቲዎች ጋራ ነው የምንዋጋው ወገኖቼ። ስለዚህ እግዚአብሔር ተዋጊ ትውልዶች እንድንሆን ይፈልጋል። ተሸናፊዎች ሳይሆን ተዋጊዎች፣ ለጠላታችን እጅ የምንሰጥ ሰዎች እንዲሆን አይፈልግም። ሁሌ ተዋጊዎች እንድንሆን ዋሪየሮች እንድንሆን እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። እግዚአብሔር ውጊያን ያስተምራል። ምክንያቱም ወገኖቼ ውጊያን የሚያስተምርበት ምክንያቱ አንደኛው ሁሉ ጊዜ አሸናፊዎች እንድንሆን ስለሚፈልግ ነው። እንዳንሸነፍበት እግዚአብሔር አይፈልግም። አሸናፊ ትውልዶች እንድንሆን ይፈልጋል። እንዳውም ሮሜ 8:37 ሲናገር በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን። አሸናፊዎች ብቻ አይደለም፣ አሸናፊነን ከምንባሉት በላይ እኛ እንድንሆን እግዚአብሔር ስለሚፈልግ ነው። ተሳካላቸው ሆነላቸው ከሚባሉት በላይ እኛ አሸናፊዎች ቪክቶሪያስ እንድንሆን ይፈልጋል አምላካችን። ስለዚህ ሁሉ ጊዜ ሰልፍን ያስተምረናል አምላካችን ከአሸናፊዎች እንድንበልጥ ስለሚፈልግ። ኢየሱስ ጌታ ነው። ሌላ ደግሞ እግዚአብሔር አምላካችን ውጊያን የሚያስተምረን ምክንያት እንድንወርስ ስለሚፈልግ ነው። በቀላሉ ስፍራ መውረስ አይቻልም። ጌታ ኢየሱስ ክርስቶስ እንኳን ሲናገር እኔ እስከምመጣ ድረስ ውረሱ ነው ያለን። ምንድነው የምንወርሰው? ዓለሙን። ጌታን የማያውቀው ትውልድ ሁሉ በክርስቶስ ኢየሱስን እንድንጠቀልለው ነው የሚፈልገው። ጠላት የያዘውን ሁሉ ነጻ እንድናወጣ ነው የሚፈልገው። ልክ ኢሳይያስ 61 ላይ እኔ እግዚአብሔር መንፈስ በእኔ ላይ ነው የታሰሩትን ነጻ አወጣ ዘንድ በግዞት ያሉትን ፈታ ዘንድ። ያ ደግሞ ስልጣን ለማሰጡናል ለቤተ ክርስቲያን ለኛ ሰጥቶናል ጌታ ኢየሱስ ክርስቶስ ወደ አባቱ ሲሄድ። ስለዚህ እንድንወርስ እግዚአብሔር ይፈልጋል። አሁን በዓለማችን ብዙ ያልተወረሱ ሀገራቶች አሉ፣ ዓለማቶች አሉ ወገኖቼ በጠላት ስር ውስጥ ያሉ። እንድነሱ ነጻ እንድናወጣቸው ተዋክተን ነጻ እንድናወጣቸው መንፈሳዊ ውጊያውን ተዋክተን ነጻ እንድናወጣቸው እንድንወርስ እግዚአብሔር አምላካችን ይፈልጋል። ኢየሱስ ጌታ ነው።
እስራኤላኖች እንኳን በምድረ በዳ ሲሄዱ እግዚአብሔር ጦርን አስተምሮ ምን ሊያረጋቸው ከነዓን ምድር ሊያስወርሳቸው ነው። ያንን ቦታ ሊሰጣቸው ነው። እግዚአብሔር ሊወርሱ ነው። የጠላትን ደጅ ሊወርሱ ነው። ስለዚህ እኛም በዚህ በአዲስ ኪዳን ያለን ወገኖቼ ወደ 8 ቢሊዮን ሕዝብ አለ። ከዛ ውስጥ ምን ያህል ጌታን የሚያውቃል? ስለዚህ ለማያውቅ ትውልድ እየተዋጋን ቶሪቶሪን እያስለቀቅን ጠላት የኔ ነው ብሎ ክሌም የሚያደርገው ቦታ ሁሉ እያስለቀቅን ለጌታ ኢየሱስ ክርስቶስ እያስማረክን ብዙዎችን ወደ አምላካችን መንግስት ውስጥ ከጨለማ ወደሚደነቀው ብርሃኑ እንድናመጣቸው ስለሚፈልግ እግዚአብሔር ሰልፍን ውጊያን ያስተምረናል ወገኖቼ። ሌላ ደግሞ እግዚአብሔር ውጊያን የሚያስተምርበት ምክንያት የእርሱን ጦርነት እንድንዋጋ ስለሚፈልግ ነው። የእግዚአብሔርን የራሱ ጦርነት እንድንዋጋ ይፈልጋል። አንዳንድ ጊዜ የእግዚአብሔር ያልሆነ ጦርነት ስንዋጋ እንገርማለን። የዛ ጊዜ እግዚአብሔር አይኖርበትም እና ተሸናፊ እንሆናለን። ልናለቅስ ለምን ይሄ አድርጌ ለምን አልሆንም ልንል እንችላለን። አንዳንድ ጊዜ እኔ በእስራኤል ነገስታቶች ውስጥ ይገርመኛል። እግዚአብሔር ሂዱ አትዋጉ እያላቸው ተነስተው ብድግ ብለው ይዋጋሉ። ከዛ ወይ ቆስላሉ ወይ ሞታሉ። እኔ በጣም የሚገርመኝ አንዱ ነገስት ከእስራኤል ንጉስ በጣም እግዚአብሔር የተወደደ የይሁዳ ንጉስ ኢዮስያስ ነው። ኢዮስያስ እግዚአብሔር በጣም የወደደው ንጉስ ነበር። የመጨረሻው በቃ እግዚአብሔርን የሚፈራ ንጉስ ነው። ነገር ግን የሱ ውጊያ ያልሆነ እግዚአብሔር የሌለበት ውጊያ ሊዋጋ ወጣ። መጽሐፈ ዜና መዋዕለ ካልዕ ምዕራፍ 35 ቁጥር ያለ እንደዚህ ይላል። ከዚህም ሁሉ በኋላ ኢዮስያስ ቤተ መቅደሱን ካሰናዳ በኋላ የግብጽ ንጉስ ኒኮ በኤፍራጥስ ወንዝ አጠገብ ባለው በከርሚሽ ላይ ይዋጋ ዘንድ ወጣ። ኢዮስያስም ሊጋጠመው ወጣ። እርሱም የይሁዳ ንጉስ ሆይ ካንተ ጋር ምን አለኝ? በመዋጋበት በሌላ ቤት ላይ ነው እንጂ በአንተ ላይ ዛሬ አልመጣውም። እግዚአብሔርም እንድቾክል አዞኛል። ከኔ ጋር ያለው እግዚአብሔር እንዳያጠፋ ይህን በእርሱ ላይ ከማድረግ ተመለስ ብሎ መልእክተኞችን ላከበት። የውጊያ እግዚአብሔር የላከ ውጊያ አይደለም፣ የእግዚአብሔር ውጊያ አይደለም። ኢዮስያስ ግን ይዋጋው ዘንድ ተጽናና እንጂ ፊቱን ከርሱ አልመለሰም። በእግዚአብሔር አፍ የተነገረውን የኒኮን ቃል አልሰማም። በመጎዶም ሸለቆ ይዋጋ ዘንድ መጣ። ቀስተኞችም ንጉሱን ኢዮስያስን ወጉት። ንጉሱም ብላቴኖቹን አጥብቄ ቆስያለሁና ከሰልፍ ውስጥ አውጡኝ አላቸው። ብላቴኖቹም ከሰረገላ አውርደው ለእርሱ በነበረው በሁለተኛው ሰረገላ ውስጥ አስቀመጡት። ወደ ኢየሩሳሌምም አመጡት። እርሱ ሞተ። ይሄ ሰው እግዚአብሔር የሌለበት ውጊያ ነው ሊዋጋ የወጣው። ከዛ በኋላ ግን ሞተ። እና አንዳንድ ጊዜ እግዚአብሔር የሌለበት ውጊያ ከተዋጋን ወገኖቼ እንደዚህ ንጉስ በጣም እግዚአብሔር የወደደው ንጉስ ነው። እንደሱ ያለ ፋሲካን ያዘጋጀ በጣም እግዚአብሔር ቤትን ያጸዳ አልነበረም እንደ ኢዮስያስ። ነገር ግን እግዚአብሔር የሌለበት የእግዚአብሔርን ውጊያ ሳይሆን እግዚአብሔር የሌለበት ውጊያ ተዋጋ፣ ሞተ። ነገር ግን የእግዚአብሔር ውጊያ የሚባል አለ። ይሄ እግዚአብሔር ውጊያ እንደውም አንደኛ ሳሙኤል ምዕራፍ 25-28 ላይ አቤጊያ የምትባለው ሴት ነው የምትለው ባሏ ምናምንቴ ሰው ነው እና ዳዊትን ይናገረውና ዳዊት ደግሞ የሷን ቤት ሊያጠፋ ሲመጣ ይነግሯታል። እሷ ደግሞ ሄዳ ዳዊትን ታገኘውና ዳዊት ሆይ ትለዋለች። አንደኛ ሳሙኤል 25-28 የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታ የታመነ ቤት ይሰራልና እንደዚህ ነገር አታርግ ብላ ትመክረዋለች። የእግዚአብሔር ጦርነት ነው አንተ የምትዋጋው። ስለዚህ እግዚአብሔር ያሱ ቤት ነው የሚሰራልክ። እሱ ያለበት የሚከብርበት ህይወት የምትኖር ሰው ነክ። አንተ ውጊያክ ለሰራስ አይደለም የምትዋጋው ለእግዚአብሔር ነው። ስለዚህ ይሄንን ሰው ለመዋጋት ብለ እግዚአብሔር የሌለበት ውጊያ አትዋጋ፣ ይሄን ቤት ለማጥፋት አትሞክር ትለዋለች። እና ምንድነው እግዚአብሔር አምላካችን የሱ ጦርነት እንድንዋጋ ስለሚፈልግ እሱ ያለበት የሱ ፍቃድ ያለበት እንድንዋጋ እግዚአብሔር ሰልፍን ወገኖቼ ያስተምረናል። ሌላ ደግሞ እግዚአብሔር ውጊያን የሚያስተምርበት ምክንያት የጠላትን ጉልበት ለመስበር ነው። አሁን ያነበረው ቅድም የመዝሙር በቅንፍ 18:34 ምን ይላል? እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ፣ የናስን ቀስት እገትራለሁ፣ እመታለሁ፣ አሸንፋለሁ እያለ ይናገር። የጠላትን ጉልበትን እንድናሸንፍ ነው። ጠላታችን እንድናንበረከክ ነው። ጠላታችን ዲያብሎስ ደግሞ ሁሉ ጊዜ ከእግራችን በታች ጌታ ኢየሱስ ክርስቶስ ፈጥኖ ይቀጠቅጥልናል። ይህንን ጠላት እንድናሸንፈው ስለሚፈልግ እግዚአብሔር አምላካችን ሁሉ ጊዜ ጦርን ያስተምረናል። ተዋጊ ትውልዶች እንደሆነን ስለሚፈልግ እንዴት ተዋጊ እንሆናለን ወገኖች? እንዴት ተዋጊ ትውልዶች መሆን እንችላለን? አንደኛው ከክርስቶስ ጋራ በሰማይ ስፍራ በመቀመጥ ነው። የሚገርመው ነገር ጌታ ኢየሱስ ክርስቶስን ስናምነው አንተ አዳኝ ነህ፣ አንተ ጌታዬ ነህ፣
ብለን ህይወታችን ለሱ ስንሰጠው የሱ ቅድስና እኛን ሲሰጠን በመንፈስ ቅዱስ ኃይል እኛ ቦርናጌን ክርስቲያን ስንሆን ከዛ በኋላ መንፈሳችን ቦርናጌን ክርስቲያን ነው ከጌታ ጋር እኛ በሰማይ ስፍራ ከሱ ጋር አለን። ምክንያቱም ላይፋችን ኤክስቼንጅ አድርገናል። እሱ ያለበት ቦታ እኛ እዛን ያለን በመንፈሳችን። ስለዚህ ጠላታችን የምንዋጋው ከላይ ሆነን ወደ ታች ነው። ከማሸነፍ ነው እንጂ ጀምሮ ለማሸነፍ አይደለም ወገኖች። ሁሌ አሸናፊዎች ነን። ምክንያቱም ክርስቶስ አሸንፎልናል። ከሱ ሆነን ነው በክርስቶስ ኢየሱስ ወደ ታይ ጠላታችን የምናሸንፈው። ስለዚህ ከክርስቶስ ጋራ አብረን በሰማይ ስፍራ በመቀመጥ ነው ወገኖቼ ተዋጊ የምንሆነው። ለዛ ነው ኤፌሶን 2:6 በክርስቶስ ኢየሱስ በሰማይ ስፍራ ከእርሱ ጋር አስቀመጠን። ከሱ ጋር ተቀምጠናል በመንፈስ። ስለዚህ ከሱ ጋር ከተቀመጥን ተዋጊዎች እንሆናለን። ከሱ ጋር ከሆነን እሱ አሸናፊ ነው። እሱ አሸናፊ ከሆነ እኛም አሸናፊዎች ነን ወገኖቼ። ሌላ ደግሞ የመንፈስን ሰይፍ በማንሳት ነው። ኤፌሶን የሚናገራቸው አሉ 6 የጦር ዕቃዎች አሉ። 5ቶቹ ዲፌንሲቭ ናቸው፣ መከላከያ ናቸው። አንዱ ግን ማጥቂያ ነው። ያ ማጥቂያችን ምንድነው? የእግዚአብሔር ቃል ነው። እንደዚህ ያለ ይናገራል። ኤፌሶን 6 ቁጥር 17 ላይ እንደዚህ ይላል፣ የመዳንን ቁርስ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። የመንፈስን ሰይፍ መንፈስ እንደ ሰይፋችን ማን ነው? የእግዚአብሔር ቃል ነው። ሰይፍ ምንድነው? የሚቆራረጥ ነው። አታክ የምናረግበት ነው፣ የምንዋጋበት ነው። ስለዚህ ያንን የመንፈስን ሰይፍ መያዝ አለብን። እሱም የእግዚአብሔር ቃል ነው። በዛ ጠላታችንን እንዋጋዋለን ወገኖች። የመንፈስን ሰይፍ ስንይዝ እነዚህ እንደውም ኤፌሶን 6:13 ምን ይላል? ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ለመዋጋት የሚያስፈልገን አንሱ። አንደኛው የምንዋጋበት የእግዚአብሔር ቃል ነው። እሱም ሰይፋችን ነው። ጠላታችንን ሐሳቡ ምኑን ቁኑ ብጥንጥስ የምናረግበት የምንቆራረጥበት ሰይፋችን የእግዚአብሔር ቃል ነው። ስለዚህ እሱን በመያዝ ተዋጊዎች እንሆናለን ወገኖቼ። ሌላ ደግሞ ኢየሱስን በመልበስ ነው። ኢየሱስ እንደ ልብሳችን ነው። ልክ ሰው ወታደር ሲሆን የጥሩ እነዚህ የውጊያ ልብስ እንደምንለብሰው ልክ በሌላ በኩል ደግሞ ኢየሱስን ራሱን ልንለብሰው ይገባል። ለዛ ነው ሮሜ 13:14 ሲናገር ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱም እንዲፈጸም ለስጋ አታስቡ። ጌታ ኢየሱስ ክርስቶስ ሙሉ ለሙሉ ልበሱት። በቃ ጌታ በሁሉ ነገሩ ላይ እኛ እሱን እንድንመስል ነው የሚፈልገው። ክርስቶስን የሚመስል ህይወት ሊኖረን ይገባል። እሱ ሙሉ ለሙሉ ስንለብሰው የዛን ጊዜ እየተዋጋር ነው። ጌታ ኢየሱስ ክርስቶስ ጠላትን አሸንፏል። እኛም ልክ ኢየሱስን እንለብስ አሸናፊዎች ነን። በቃ ውጊያውን እያሸነፍን ነው ወገኖቼ። ሌላ ደግሞ ጠላታችንን እንዴት ተዋጊ ሆነን እናሸንፋለን ወገኖቼ? በእምነታችን ነው። ኢየሱስ ጌታ ነው። እንዴት ተዋጊ እንሆናለን? በእምነታችን ነው። አንደኛ ዮሐንስ ምዕራፍ 5:4 ሲናገር ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ዓለምን የሚያሸንፈው እምነታችን ነው። በክርስቶስ ኢየሱስ ያለው እምነታችን ዓለምን ያሸንፋል። እኛ ውጊያውን እናሸንፋለን። በክርስቶስ ኢየሱስ ውስጥ ሆነን በእምነታችን እናሸንፋለን። የእምነት ጋሻችንን ስናነሳ ጌታ ኢየሱስ ክርስቶስ ድል ያነሳልን ስለሆነ እምነታችን በሱ ላይ ስናረግ ዓለምና የሞላውን ያጋንንትን ስራ ሲስተሙን ሁሉ ወገኖቼ እናሸንፋለን። ተዋጊ እንሆናለን። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላካችን ከኔና ከናንተ የሚፈልገው ተዋጊ ትውልድ እንድንሆንለት ይፈልጋል። በተለይ በዚህ በመጨረሻ ዘመን ተዋጊ ትውልዶች ልንሆን ይገባል። ተሸናፊዎች እንድንሆን እግዚአብሔር አይፈልግም። ተዋጊዎች፣ ጠላት ሲመጣ ፈርተን የምንሸሸግ ሳይሆን ጠላታችንን የምንጋፈጥ ጌታን ይዘን የምንወጣ ጌታ ደግሞ ሁሉ ጊዜ ከኛ ጋር ስለሚሆን እናሸንፋለን። ልክ እንደ ዳዊት ማለት ነው። ዳዊት ሁሉ ጊዜ አሸናፊ ነበረ። ምክንያቱም እግዚአብሔርን ይዞ ነበር የሚዋጋው የጌታን ጦርነት ስለነበረ። እኛም ዛሬ አምላካችን አበክሮ የሚናገረን ተዋጊ ትውልዶች እንድንሆንለት አምላካችን ወገኖቼ ይፈልጋል። እንደዛ ለመሆን ደግሞ ከጌታ ጋር ሁሉ ጊዜ መስማማት አለብን። የሚያስተምረንን ሁሉ መማር አለብን። እየተማረን አሁን እስራኤላውያን ከግብጽ ምድር ሲወጡ በምድረ በዳ እግዚአብሔር ሊጨርሳቸው አልነበረም። ሰልፍ ሊያስተምራቸው ነበር እሱን እየሰሙት። ነገር ግን ህዝቡ አይሰማውም ነበር። ምንም አልተማሩም።
የሚገርመው ነገር የተማሩት ትንንሽ የነበሩት ናቸው። ከግብጽ ምድር ሲወጡ እድሜያቸው 20 እና ከዛ በላይ ሆነው የተቆጠሩት በምድረ በዳ አለቁ ከሁለት ሰዎች በስተቀር። ከዛ በታች ግን የነበሩት በምድረ በዳ ምንም ማያውቁ ስለ ግብጽ ስለምን አለ ብዙ ማያውቁ ስለነበሩ እነሱ ግን ጦርነትን እየተማሩ ሰልፍን እየተማሩ ዋሪየሮች ሆነው ኃይለኞች ሆነው ያ ትውልድ እስከሚያልቅ ድረስ እግዚአብሔርን የሚያመልክ ነበር። ኃይለኞች ዋሪየሮች ነበሩ ወገኖቼ። እና እኛም እግዚአብሔር አምላካችን እነሱ ከነዓንን ለመውረስ ነው የሆነው። እኛም ደግሞ አዲሲቱ ኢየሩሳሌምን እግዚአብሔር አምላካችን ያለበት መንግስተ ሰማያትን ከሱ ጋር ለመውረስ ከሱ ጋር ለዘላለም ለመሆን ከፈለግን በዚህ ምድርም ደግሞ ወራሽ ትውልዶች መሆን ከፈለግን ወገኖቼ ተዋጊ ልንሆን ይገባል። ተዋጊዎች ኢየሱስ ጌታ ነው። እና እግዚአብሔር አምላክ የሰጠኝ ሐሳቡ ቃሉ ይሄ ነው። እንግዲህ ተዋጊ እንድንሆን አምላካችን ይርዳን። ሃሌሉያ። እስቲ እንጸልያለን። ለሚያማችሁ በሚያማችሁ ስፍራ በኢየሱስ ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያመጣል። ሃሌሉያ። ቅዱስ ይተባረክ። ስለመጣው ቃል ተመስገን። ተዋጊ ትውልድ እንድንሆን ስለምትፈልግ አንተም ደግሞ ለዛ ልታዘጋጀን ስለወጣ አባቶ ተመስገን። አበርታን፣ አጠንክረን እግዚአብሔር ቁርጭምጭሚታችን ሁሉ አበርታ ጌታ ሆይ። አሁንም ለጦር አዘጋጀን። ሁልጊዜ የጦር ዕቃችንን የለበስን እንዲሆን በቃልህ ደግሞ ጌታ ሆይ እንድንዘጋጅ እንድትረዳን ጌታ ኢየሱስ ክርስቶስን ደግሞ እንድንለብስ ጌታ ሆይ እንድትረዳን ሐሳባችን አእምሯችን ሁሉ አንተ እንድትቆጣጠር እግዚአብሔር ሆይ በነገሮች ሁሉ ፎከስድ እንድንሆን አይናችን አንተ ላይ እንድናረግ እንድትረዳን እኔ በኢየሱስ ስም ጸለይኩኝ። ሬካላማሲ ማስኬ ፓራ ካላማዲ አሁንም የእግዚአብሔር መንፈስ ጸልያለሁ። የሚያማቸው ወገኖቼን እጃቸው በጫኑበት ስፍራ ላይ ስምን እጠራለሁ። እግዚአብሔር አምላክ ሆይ ከዚህ ሰዓት ጀምሮ በሽታ ሁሉ ጸጥ ይበል። በመገረፉ ቁስል እኛም ተፈወስ እንደሚለው ቃል ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ ወገኖቼ ከዚህ ሰዓት ጀምሮ ሙሉ ፈውስ ከራሳቸው እስከ እግር ጥፍራቸው አሁን እንዲፈወሱ እኔ በኢየሱስ ስም ጸለይኩኝ። ሃሌሉያ። ራካፓስኬ ፓራ ካላማዲያ ሬላ ማሲማስኬ ፓራ ካላማዲያ እግዚአብሔር መንፈስ አሁን ወገኖቼ ንካቸው፣ አሁን ዳሳቸው። ተጽዕኖ ሁሉ በኢየሱስ ስም ይሰበር። ተግዳሮቶች ሁሉ በኢየሱስ ስም ይመታ። ባጠገብሽ በቀኝ 10 ሺህ ይወድቃሉ ወደ አንተ ግን አይቀርቡም እንደሚለው ቃል አሁን የክፋት ኃይል ሁሉ ከዙሪያቸው ከአካባቢያቸው እየተጠረገ ወደ ሲኦል እንዲበተን እግዚአብሔር ተጽዕኖ ሁሉ እንዲፈርስ ጤንነትና ሰላማቸው ረፍታቸው ሁሉ ወገኖቼ አሁን እንዲበዛ እንዲጨምር እኔ በኢየሱስ ስም ጸለይኩኝ። አባቶ ተመስገን። ወገኖቼን ስለፈወስክ ለዳሰስካቸው ሁሉ ተባረክ። ክብር ምስጋና ላንተ ብቻ ይሁንልህ በኢየሱስ ስም ሃሌሉያ። እንግዲህ አንድ ጥሪ ሳላቀርብ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስ የህይወቴ አጋር ጌታ አዳኝ አድርጌ እቀበላለሁ ለምንል የመዳን ቀን ወገኖቼ ዛሬ ነው። ስለ ነገ የምናውቀው አንዳች ነገር የለም። ነገ የኛ ላትሆን ትችላለች። ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር እንኳን ስለ ነገ አንዳች አትጨነቁ፣ ነገር ለነገ ይበቃዋል። ስለ ዛሬ ነው ጌታ የተባለው። የመዳን ቀን ደግሞ ዛሬ ነው። አምላካችን ሁሉ ጊዜ ዛሬ ነው የሚለው። ጠላት ግን ነገ ነገ ነገ፣ ምክንያቱም አንድ ቀን ሳንድን እንድንሄድ ከዚህ ምድር ስለሚፈልግ የሲኦል ራት እንድንሆን ስለሚፈልግ ነው። ጌታ ኢየሱስ ክርስቶስን የሰራንን ስራ በመስቀል ላይ ሳናቅ ድብቅብቅብቅ አርጎ በተለያየ ነገር አስመስሎ እኛን አጠዳድፎ ሲኦል መክተት ነው የሚፈልገው። ወገኖቼ እንንቃበት። የመዳን ቀን ዛሬ ነው። ስለ ነገ በእርግጥ የምናውቀው ነገር የለም። እኔ በጣም የሚገርመኝ የሆነ አብረን የምንሰራው መስሪያ ቤት ያለ ሰውዬ ገና ነው እድሜው እና በጣም እንደዚህ ይመጣል እንደዚህ እና ሌላ ዲፓርትመንት ነው የሚሰራው። ከዛ ድንገት ባለፈው በቃ ቅዳሜ ዕለት ሞተ እና በጣም እዛ ያሉት ጓደኞቹ የሚቀርቡት በጣም አዘኑና በቃ ድንገት በቃ ሰው እንደዚህ ነው። ዛሬ ታይቶ ነገ መኖራችን እርግጠኛ አይደለንም። ና ወገኖቼ ጌታ ኢየሱስ ክርስቶስ ግን ያለው ህይወት አለው። ይሄ ህይወት የሆነው ክርስቶስን ጌታ ኢየሱስ ክርስቶስን እቀበላለሁ ለምንል ወገኖቼ ፖስት ፎን አናርክ፣ ኃጢአትን እናስተላልፍ፣ ግን ጌታ ኢየሱስ ክርስቶስን ግን አናስተላልፍ። ምክንያቱም ቱሞሮ ቱሌት ሊሆን ይችላል። ይህንን ጌታን እቀበላለሁ ግን ገንዘብ ያደርጋለሁ እኔ የራሴ ያደርጋለሁ የምንል ከኔ ጋር እንጸልያላችሁ። እኔም ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶ ይህንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሕይወት ነፍሳቸው ሁሉ ይባረክ። ወደ እኔ የመጡትን ፍጹም ወደ ውጭ አላውጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው። በጽድቅ መንገድ ስለ ስም ስትል ምራቸው፣ ከክፉ ደግሞ ጠብቃቸው።
ወገኖቼ ላንተ አሳልፌ የሰጠው ባቶ የተመስገን ስለነበረን ጊዜ ሰዓት ሁሉ ተባረክ። አሁንም የበቀል መናፍስቶች በኢየሱስ ስም ይታሰሩ። የሰማነው ቃል በእምነት ተዋህዶ 30 60 100 ፍሬ እንድናፈራ አባቶ አንተ እርዳን። ጊዜውን ተረከብ። ስለ ሁሉም ተመስገን በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል፣ አስተምሮናል። ስሙ ይባረክ። ተዋጊ ትውልድ እንድንሆንለት፣ ጨካኝ ትውልድ፣ ለሱ የጨከንን ትውልድ፣ የሱ ውጊያ የምንወጋ ትውልድ እንድንሆንለት ጌታ አምላካችን ይርዳን። እንግዲህ ወገኖቼ ተባረኩ። ሳብስክራይብ አድርጉ። ለጓደኞች ለምታውቃቸው ሼር አድርጉ። እኔ ማካፍለውን እግዚአብሔር ቃል የሚሰጠኝን በቃ እየተማማረን ህይወታችን እያደግን በእውነት እግዚአብሔር ያየልን ደረጃ ደርሰን ወደ አምላካችን እንሄዳለን። ወይ ደግሞ መጥቶ ጌታ ኢየሱስ ክርስቶስ ይወስደናል። እና ወገኖች ይሄንን ቪዲዮ ሼር አድርጉ ለምታውቁት ሰው፣ ወንድም፣ ወዳጅ ወረበር እና እግዚአብሔር አምላክ በእኔ እንግዲህ አልፎ የሚናገር ነገር እንጠቀምበታለን፣ ህይወታችን ያድግበታልና ኢየሱስ ጌታ ነው። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ በህይወት ብኖር እግዚአብሔር አምላክ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።